አባቱ ለሀገር የወደቁ ጦረኛ እሱ ደግሞ ለሰላም የዘፈነ ብዕረኛ ነው የዛሬ እንግዳዬ። የተወለደው ወደ የምስራቋ ኮከብ እየተባለች ወደምትጠራው የኢትዮጵያ ክፍል ጅግጅጋ ከተማ ነው። ወቅቱ ደግሞ ጥር 12 1975 ዓመተ ምህረት። በርግጥ ሙዚቃ የጀመረው ወደ ከተማ መጥቶ ነው አዲስ አበባ። የጀመረውም በአምስት ሰው እንደተቋቋመ በሚነገርለት በዛይን ባንድ ውስጥ ነው። ይህ ሰው የሰላም ሰባኪ ነው። የፍቅርና የአንድነት ጉዳይ ያሳስቡታል። በብዕሮቹ በርካታ ነገሮችን በመስበክ ይታወቃል። ድምጹማ የሬጌው ንጉስ አስብሎታል። እሱም ኢዮብ መኮንን ይሰኛል። ኢዮብ መኮንን አባቱ የደርግ ወታደር የነበሩ በኦጋዴን ዘምተው ስለ ኢትዮጵያ ዋጋ የከፈሉ መኮንን ይልማ ይሰኛሉ። ልጅየው ደግሞ በኢትዮጵያ ሙዚቃ ውስጥ ሬጌን መርጦ በፍቅርና በፍቅር ስለ ሰላምና ስለ አንድነት ስለ ማህበራዊ ጉዳይ የሰበከ ድንቅ ሙዚቀኛ ነው ኢዮብ መኮንን። በተለይ በ2007 ዓመተ ምህረት ወደ አዲስ አበባ ከመጣ በኋላ ከዛይን ባንድ ጋር ተቀላቅሎ አስገራሚ ሆነ ቃል የተሰኘና ነገን ላየው በሚለው ሙዚቃው በጣም ተወዳጅነት አትርፏል። በተለይ በ2007 ባወጣው አልበሙ ብዙዎች ጋር ለመድረስ የቻለው ይህ ድንቅ ሰው ኢዮብ መኮንን ስለ ሰላም በመስበክ ብቻ ሳይሆን በብዕሮቹ ፍቅርን ተናግሯል። በህይወቱ ቀለል ያለ ብዙ ነገሮችን ማካበድ ነው ይሉታል የሚያውቁት ጓደኞቹ። በተለይ ወደ ኮንሰርት ሲሄድ ሁሌ ከጎኑ እንደ መሳሪያ ሽጧት የሚጓዝባት ሳይክሉንማ በፍቅር ይወዳታል። በርግጥም በሳይክል ጤንነቱን ብቻ ሳይሆን ከተማውንም ኑሮውንም ቀለል አድርጎ እንደሚኖር ማሳያ ነው። ይህ የሰላም ሰባኪ፣ ይህ የፍቅር ሰው፣ ይህ የኢትዮጵያው የሬጌው ንጉስ ኢዮብ መኮንን በልጅነት በፍቅር በአንድነት እንደዚሁም ደግሞ በኢትዮጵያ ባህል ውስጥ እንዳደገ የሚነገርለት ሙዚቀኛ ነው። ኢዮብ መኮንን በጣም የሚያስደንቀው ነገር ስለ ሰላምና ስለ ፍቅር ብቻ ሳይሆን ስለ አብሮነትና ስለ መለያየትን፣ ነገን ስለ ማየት፣ ስለ ተስፋ ሁሉ በተለይም ሰብኳል፣ ተናግሯል፣ ዘፍኗል። በአባቱ ህይወት ላይ ተመርኩሶ እንደጻፈው የሚነገርለት ነገን ላየው ናፍቃለው የሚለው ሙዚቃ እጅግ በጣም ሁላችንንም ልባችን ውስጥ እንደቀረ የሚነገር ነው። ይህ የጥበብ ሰው ድንገት አንድ ነገር አጋጠመው። ምን አትሉኝም? ያልታሰበ በአዲስ አበባ ከተማ ውስጥ ስትሮክ ይመታዋል። ጭንቅላት ውስጥ ደም መፍሰስ ሲያጋጥመው ብዙዎችን አስደንግጧል። በተለይም ወደ አዲስ አበባ ሕክምናውን ለመከታተል ቢሯሯጥም ነገር ግን እዚህ የሚሸፈንና የሚቻል መሆን ባለመቻሉ በርካቶችን አስደንግጧል። በተለይ ጓደኞቹና ፕሮሞተሮቹ አድናቂዎቹ ስለዚህ ሰው ዝም አንልም በሚል የሶሻል ሚዲያ ካምፔን በመፍጠር ተጸልዮለታል፣ ገንዘብ ተሰብስቦለታል። ግን ምን ዋጋ አለው? ነገን ማየት እየናፈቀ በጉጉት ካልጋ ላይ ወደቀ። በአፋጣኝ ወደ ኬንያ ናይሮቢ ሄዶ እንዲታከም ገንዘብ ቢሰበሰብለትም ናይሮቢ ሳይደርስ ሕክምናውን በደንብ ሳይከታተል ግን ህይወቱን ሊያልፍ የቻለ ድንቅ ኢትዮጵያዊ ነው። ኢዮብ መኮንን በ37 ዓመቱ ነገን ማየት እየናፈቀ ነገን ሳያያት ለኛ ግን በርካታ ሙዚቃዎችን አስቀርቶልን ወደማይቀረው ዓለም ተጓዘ። በርግጥ በሙዚቃው ቀለል ባለ አኗኗሩ ሁሌም በልባችን ውስጥ እንዳለ በርካቶች የምናውቀው ጉዳይና ሀቅ ነው። ኢዮብ መኮንን አስገራሚ ብቻ ሳይሆን አስደናቂነቱ የተገለጠበት በአማርኛ እንደዚሁም በአፋን ኦሮሞ ቋንቋዎች የሬጌ ሐሳቦችን ጸንሶ በሚገባ አናግሮ ተጫውቷቸዋል። ኢዮብ ነገን ማየት እየዋጓ ነገን ሳያይ ያለፈ ድንቅ የኢትዮጵያ የሬጌ ንጉስ ሙዚቀኛ ነው። ክብሩን አይጥልም ከውሸት መንደር ከቅብዝብዝ ጋር መች ይረጋጋል አይታለልም። አዲሱን ትውልድ ከብረት ከኮንክሪት ከሲሚንቶ ብቻ ሳይሆን ከፍቅር ከቀለም ከንባብ ከስነ ምግባር ጋር ቀይጠን እንስራ። እኔ በሱ ፍቃድ ተገኘ ነኝ። ጤና ይስጥልን።